ጤና ይስጥልን የአውሮፓ ቻምፒየንስ ሊግ በሚገራርሙ ጨዋታዎች ትናንትና አላፊዎቹን ለይቷል። ዛሬ ደግሞ ቀጣይ አላፊዎች ወይም ደግሞ ግማሽ ፍጻሜውን የሚቀላቀሉ ቡድኖች ይለዩበታል። በኤምሬትስ ስቴዲየም አርሰናል ከስፖርቲንግ ሊዝበን የመጀመሪያው ጨዋታ 1-0 የተጠናቀቀ ነበረ። ሪያል ማድሪድ 2-1 በሆነ ውጤት በሜዳው በሳንቲያጎ ቤርናባው በባየር ሙኒክ ተሸንፎ ነበር። አሊያንዝ አሬና ላይ የሚደረገው ጨዋታ ከባየር ሙኒክ ጋር የበለጠ ትኩረትን ይስባል። ጥቂት ነጥቦችን እነዚህ ጨዋታዎች ላይ እያነሳን እንቆያለን። ትናንትና የነበረው ጨዋታ ለባርሰሎና አሳዛኝ ሽንፈት የነበረ፣ አንዳንድ ቁጥሮችንም እያነሳን ስለ አንዚ ፍሊክ ቡድን፣ ስለ ራፊኒያ መኖርና ለመኖር፣ ስለ ላሚን ያማል፣ ስለ ባርሰሎና አንዳንድ ጉዳዮች እናነሳለን። ኦዝማን ዴምቤሌውንም የባሎን ዶር አሸናፊ መሆኑ ለምን እንደሚገባው የሚያሳይ ጨዋታ፣ በተለይ ደግሞ ትልቅ ውለታ አለበት የሉዊስ ኤንሪኬ ምን እንዳደረገለት በደንብ የተመለከትንበት ቆይታ ነበረ። የትናንትናው ምሽት ጨዋታ ማለት ይቻላል። ስለ አርሰናል ብዙ ሀሳቦችን እናነሳለን። በጉዳት ዜናዎች አዳዲስ የተሰሙ ጉዳዮች አሉ። ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ጁሪየን ቲምበር፣ ሪካርዶ ካላፊዮሪን የተመለከቱ ጉዳዮች አሉ። ሚኬል አርቴታም ያነሳቸው ጉዳዮች አሉ። 6 ዓመት ከግማሽ በዚህ ቆይታ ላይ የሳምንት ወሳኙ ሳምንት ነው ወይ ተብሎ ተጠይቆ አስገራሚ ምላሽ ሰጥቷል። ይህንንም ጉዳይ በስፋት እንመለከታለን። ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። በተለይ አንዶኒ ኢራዮላ አዲሱ የማንቸስተር ዩናይትድ አሰልጣኝ የሆኑ ሆይ ትልቁ ጥያቄ ነው። ስለዚህ ጉዳይ አንዳንድ ሀሳቦችን እናነሳለን። ከዛ ውጪ ደግሞ በማንቸስተር ዩናይትድ ቤት ያሉ ዝውውሮችን እንመለከታለን። ጁኒየር ክሩፒ የቦርመዙ ተጫዋች ዘንድሮ 10 የፕሪሚየር ሊግ ግቦችን አስቆጥሯል። በማንቸስተር ዩናይትድም በአርሰናልም እየተፈለገ ይገኛል። ስለዚህ ተጫዋችም ጥቂት ነጥቦችን እንነግራችኋለን። ለሁሉም አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ዛሬ አርሰናል ስለስንት ጨዋታውን ያጠናቅቃል ከስፖርቲንግ ሊዝበን ጋር በኤምሬትስ ስቴዲየም በተለይ ወሳኝ ተጫዋቾቹ በሌሉበት። ከዛ ውጪ የሪያል ማድሪድና የባርሰሎና ጨዋታ ግምቶቻችሁን ላኩልን። ትናንትና የመጡልን ግምቶች ነበሩ። በትክክል የተገመቱ የጨዋታ ግምቶችን ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየቶቻችሁን እንቀበላለን በምናነሳቸው ጉዳዮች ላይ። በቀጥታ ወደ ጉዳዮቻችን እንለፍ። ዛሬ የሚደረጉ ጨዋታዎችን እንመለሳለን። ትናንትና ግን በሁለት ጨዋታዎች የአውሮፓ ቻምፒየንስ ሊግ የበለጠ ትኩረት ይስብ ነበረ። በተለይ ደግሞ የባርሰሎናና የአትሌቲኮ ማድሪድ ሌላ ሬሞንታዳ፣ ሌላ ጨዋታውን ቀልብሶ የሚያልፍበት እድል አለ ወይ ለባርሰሎና የሚለው ትልቁ ጥያቄ ነበር። ከጨዋታው አስቀድሞ ውዝግቦች ነበሩ። አንዚ ፍሊክ ለአውሮፓ እግር ኳስ ማህበር ቅሬታቸውን ሲያቀርቡ ነበር። ከሜዳው ሁኔታ ጋር በተያዘ በጣም እንዲደርቅ ተደርጓል። ብዙ ጊዜ የመጫወቻ ሜዳዎች ላይ ጥያቄ ሲነሱ ተመልክተን እናውቃለን። በአንድ ወቅት ባርሰሎናና ቸልሲ ሲጫወቱ ጆዜ የቸልሲ አሰልጣኝ በነበሩበት ወቅት ያደረጉት ነገር ያነጋግራል። ምንድነው? ሜዳው በጣም ውሃማ እንዲሆን አድርገውት ነበር። ውሃማ ሲሆን እንደምታውቁት ኳሷ በተመታች ቁጥር የበለጠ ትፈጥናለች እና ኳስን ለሚቆጣጠር ቡድን ደግሞ ኳስ የምትሮጥ ከሆነ በጣም ነገሩን ከባድ ያደርገዋል። ከመጠን በላይ ውሃ ማግኘት የለበትም ሜዳው፣ ከመጠን ታችም ውሃ ማግኘት የለበትም። በአትሌቲኮ ማድሪድ በኩል ሜትሮፖሊታኖ ትናንትና እንደዛ ነበር። ጨዋታው ከመጀመሩ በፊትና ከአንድ ሰዓት አስቀድሞ ሜዳው ውሃ እንዲጠጣላቸው ጨዋታው ከመደረጉ 1 ሰዓት አስቀድሞ አንዚ ፍሊክ ሲጠይቁ ነበር። በዚህ ውዝግብ የጀመረው ጨዋታ ለባርሰሎና በጥሩ መንገድ የጀመረ፣ በተለይ ደግሞ ላሚን ያማል 4ኛው ደቂቃ ላይ ከዛም አስቀድሞ ሙሶን የአትሌቲኮ ማድሪዱን ግብ ጠባቂ ፈትኖት ነበረ። 4ኛው ደቂቃ ላይ ግን በእግሮቹ ማል አሾልኮ የአትሌቲኮ ማድሪድ እንግዲህ ቢልድ አፕ ላይ በጣም ችግር ነበር። በተለይ 4ኛ ደቂቃ ላይ ግብ ሲቆጠርብህ በእንደዚህ አይነት ጨዋታ ላይ ለአትሌቲኮ ማድሪድ ነገሮች የተበላሹ ይመስል ነበረ። ይባስ ብሎ ደግሞ ፌራን ቶሬስ 24ኛው ደቂቃ ላይ ሌላ ግብ አስቆጠረና ባርሰሎና እንግዲህ ሊያደርገው ነው ወይ ሬሞንታዳ ሊሳካ ነው ወይ የሚሉ ሀሳቦች ሲነሱ ነበር። ነገር ግን አዶሜላ ሉክማን 31ኛው ደቂቃ ላይ ግብ አስቆጠረ። ጨዋታው ከዛ በኋላ ግብ ያልተመለከትንበት ነገር ግን ብዙ ድራማዊ ክስተቶች የነበሩት ጨዋታ ነው። ባርሰሎና በመጀመሪያው አጋማሽ ነገሮችን አጠናቆ መውጣት ይችል ነበር። ነገር ግን ያንን ማድረግ አልቻለም። ሬሞንታዳ አላስመዘገበም። በሁለተኛው አጋማሽ ደግሞ 79ኛው ደቂቃ ላይ ኤሪክ ጋርሻ በቀይ ካርድ ወጣና ነገሮች የበለጡ ብልሽልሽታቸው ወጣ። ነገሮች የተበላሹበት ነበረ ብዙ ማለት ይቻላል ስለ ጨዋታው። የላሚን ያማል እንግዲህ ተጽዕኖ ፈጣሪነትን፣ ነገር ግን በዚህ ጨዋታ ላይ ፔድሪ በጣም ደካማ ነበር ማለት ይቻላል። ሌሎችም ተቀይሮ የገቡ የባርሰሎና ተጫዋቾችም
ራሽፈርድ ተጽዕኖ መፍጠር አልቻለም። እንግዲህ የማንቸስተር ዩናይትድ ሰዎች የትናንትናውን ጨዋታ ከተመለከቱ በኋላ ባርሰሎና ተጫዋቹን ባያስፈርመው የሚገርማቸው አይደለም። የመጀመሪያው ዙር ጨዋታ ላይ ብዙ ኳሶችን አባክኗል። ትናንትናም የሚሰራቸው ነገሮች በሙሉ ብልሽት የነበሩ በጣም መጥፎ ጨዋታ ያሰለፈበት ነበር። ተቀይሮ ከገባበት ጊዜ አንስቶ ማርከስ ራሽፈርድ ነው ያጠናቀቀበት ጨዋታ ሆኗል። 2-1 በሆነ ውጤት ጨዋታው ተጠናቋል። በአግሪጌት 3-2 በሆነ ውጤት ባርሰሎና ተሸንፏል። የመጀመሪያው ዙር 2-0 መጠናቀቁን ተከትሎ ለዛም ይመስላል ለባርሰሎና ነገሮች እንደተመቸው እንደታቀዱት አልጋ ባልጋ መሆን ያልቻሉትና ጨዋታውን በተመለከተ ቁጥሮችን ማንሳት ይቻላል በዚህ ጨዋታ ዙሪያ። ነገር ግን አንዳንድ ነጥቦችን ለንሳ ስለ ጨዋታው ላሚን ያማል ሬሞንታዳን እናስመዘግባለን ብሎ ሌሎች ሀሳቦችም ሰጥቶ ነበር። አትሌቲኮ ማድሪድ በኖካውት ስቴጅ በቻምፒየንስ ሊግ ውድድር ላይ በሜዳው ከ1997 በኋላ የተሸነፈበት ነበር። ሽንፈት ቢሆንም ብዙ ማተር የሚያደርግ ብዙ ዋጋ ያለው አይደለም። ሽንፈቱ 2-1 ነው ጨዋታው የተጠናቀቀው። በመደበኛነት ነገሩን ብንመለከተው የዲየጎ ሲሞኔ ቡድን ግን በአግሪጌት በተለይ በአዶሜላ ሉክማን በጣም አስፈላጊ ግብ ከ2017 በጎርጎሮሳውያኑ አቆጣጠር መጨረሻ ጊዜ በአትሌቲኮ ማድሪድ ወደ ግማሽ ፍጻሜ የአውሮፓ ቻምፒየንስ ሊግ ውድድር ላይ የተሻገረበት ነበረ። አሁን ከአርሰናል ወይም ደግሞ ከስፖርቲንግ ሊዝበን አንዳቸውን ይገጥማል። በጣም ወሳኝ ጨዋታ በድል ያጠናቀቀበት ነበረ። በባርሰሎና በኩል 15 የቻምፒየንስ ሊግ ጨዋታዎች ያንዚ ፍሊክ ቡድን ክሊንሺት ሳያስመዘግብ ወጥቷል። ወደ ሜዳ በገባበት ቁጥር ሁሉ በተከታታይ 15 ጨዋታዎች ግቦችን ያስተናግዳል ማለት ያንዚ ፍሊክን ክፍተቶች በቻምፒየንስ ሊግ ላይ ያሉ ሂደቶችን በደንብ የሚያሳይ ነው። የባርሰሎና አቨሬጅ እድሜ ትናንትና የባርሰሎና ተጫዋቾች በጣም ወጣት የሚባለውን ስብስብ ይዞ ነው በቻምፒየንስ ሊግ ያንገስት ኤቨር በእድሜ ትንሹ የቻምፒየንስ ሊግ ስብስብ ነበር። 24 ዓመት ከ347 ቀናት ከሞላ ጎደል በአቨሬጅ 25 ዓመታቸው ተጫዋቾች ነበሩ። ነገር ግን በትልቅ ደረጃ ውጤቱን ይዘው መውጣት አልቻሉም። ሉክማን በጣም አስፈላጊ ተጫዋችነቱን አሳይቷል። በጃንዋሪ ወይም ጥር ላይ ነበር አትሌቲኮ ማድሪድን እየተቀላቀለው 6 ግቦች አሉት፣ 4 አሲስት በጣም ጥሩ ጅማሮ አድርጓል። አንቷን ግሪዝማን ደግሞ 35 ዓመቱ ላይ ይገኛል። የመጨረሻ ወራቱ ላይ ቢገኝም በጣም እንግዲህ የአውሮፓ ቻምፒየንስ ሊግን አሸንፎ ቢያጠናቀቅ ለሱ ክብር የሚመጥን በተለይ እያንዳንዱ እንቅስቃሴዎቹ የሚገርሙ አይነት ጥሩ ተጫዋች ነው። ከዛ ውጪ በባርሰሎና በኩል ሊነሱ የሚችሉ ጉዳዮች አሉ። ሁለቱ ቡድኖች ባርሰሎናና አትሌቲኮ ማድሪድ ዘንድሮ 6ኛ ጨዋታቸው ነው። ባለፉት 16 ወራት ደግሞ 10ኛ ጊዜ የተገናኙበት እንደሆነ የተመለከትንበት ነው። ለሁሉም በባርሰሎና በኩል አንዚ ፍሊክ ሁለቱንም የደርሶ መልስ ጨዋታዎች በደንብ ዶሚኔት አድርገናል። ጨዋታውን ለተመለከተ ደግሞ ማሸነፍ እንደሚገባን፣ ሰሚፋይናሉን መቀላቀል እንደሚገባን ማንም የሚጠራጠረው አይደለም ብሏል። ነገር ግን እድለኛ አልነበርንም የሚል አስተያየታቸውን ሰጥቷል። ፍራንኪ ዲዮንግም እድል ከኛ ወገን አልነበረችም የሚል አስተያየቱን ሰጥቷል። በ10 ተጫዋቾች ጭምር በደንብ ዶሚኔት አድርገናቸዋል ብሏል። ራፊኒያ በጨዋታው ላይ አልነበረም። የእሱ አለመኖር ሁል ጊዜ የአንዚ ፍሊክ ቡድን የሊዮኔል ሜሲ አይነት ተጽዕኖ ያለው ነው ማለት ይቻላል። በዛ ደረጃ መጥቀስ ይቻላል። ራፊኒያ ሲኖርና ሳይኖር ባርሰሎና ፍጹም የተለየ ነው። ትናንትናም በጨዋታው ላይ የእሱ አለመኖር በተለይ ላሚን ያማል ራፊኒያ በኖረልኝ የሚለው ሌሎች ተጫዋቾች እንግዲህ የእሱን ያክል ጥረት አላደረጉም ማለት ባይቻልም የእሱን ያክል የጨዋታው ላይ ተጽዕኖ አልነበራቸውም እና ለእኔ ይላል ጨዋታው የተጭበረበረ ነበር፣ የተዘረፈበት ነበር። ባርሰሎና ብዙ ፋውሎች ይሰራሉ፣ አልቢትሩ ቢጫ ካርድ ያሳዩም ነበረ ብሏል። ከጨዋታው መጠናቀቅ በኋላ ምንም ልረዳው አልችልም፣ ከባርሰሎና በተቃራኒ እየተሆነ ይገኛልና ፈጽሞ የተሰረቅነው ጨዋታ ነው ብሏል። በሜዳ ላይ ደግሞ አንድ ነገር ሲያደርግ ነበር። ከአትሌቲኮ ማድሪድ ደጋፊዎች ጋር 1-2 ሲመላለስ ነበረ። ቀጣይ ዙር ላይ ወደ ቤታችሁ ትመለሳላችሁ፣ ቀጣይ ዙርን እኮ አታልፉም የሚል አስተያየቱን ሰጥቷል። በጨዋታው ላይ ዳኒ ኦልሞ የጨዋታው ኮከብ ተብሎ ተመርጧል። ለሁሉም ይህንን ጨዋታ ብዙ አልነበት። የፓሪስ ሰን ዠርመንና የሊቨርፑል ጨዋታም ሌላኛው ተጠባቂ ትልቅ መርሃ ግብር ነበረ። በዚህ ጨዋታ ላይ ብዙ ሲባል ነበረ። በተለይ እነ ዶሚኒክ ሶቦዝ ላይ እሱ ከተወለደበት ቤት ሃንጋሪ ላይ በቅርብ ርቀት ላይ በ45 ደቂቃዎች ርቀት ላይ የሚደረግ ጨዋታ ነበር። 45 ደቂቃ ብቻ የሚፈጅ ነው በስቴዲየሙና በዶሚኒክ ሶቦዝ ላይ ቤት በተወለደበት ባደገበት ቤት መካከል ያለው ርቀትና ይህንን ጨዋታ እንግዲህ በሜዳ ላይ ህይወቴን እሰጣለሁ ብዙ ነገሮችን እንሞክራለን ሲል ነበረ። ለ73 ያክል ደቂቃዎች
ሊቨርፑል ሲሞክር ነበረ የኦዝማን ዴምቤሌ ግብ እስኪቆጠር ድረስ እድሎች ነበሯቸው። ነገር ግን አርነ ስሎትም ከጨዋታው መጠናቀቅ በኋላ እንዳነሱት እድሎችን እንፈጥራለን፣ በውድድር ዓመቱ ላይ ብዙ እንደተመለከታችሁት ነው የግብ እድሎችን እንፈጥራለን፣ ነገር ግን ፍጻሜ ወይም ደግሞ ግቦችን ማስቆጠር ላይ ችግሮች አሉብንና ትናንትና ምሽትም ያን ነው ብለዋል። እድሎች ነበሯቸው፣ ፍጹም ቅጣት ምት ተሰጥቶ ተከልክሏል። ብዙ ማለት ይቻላል ስለ ጨዋታው። ነገር ግን 2-0 በኦዝማን ዴምቤሌ ሁለት ግቦች ፓሪስ ሰን ዠርመን ከ73ኛው ደቂቃ በኋላ ባስቆጠራቸው ግቦች 2-0 በሆነ ውጤት ማሸነፍ ችሏል። ወደ ቀጣዩ ዙር ያለፈበትን ውጤትም አስመዝግቧል። በደርሶ መልስ 4-0 የሆነ ውጤት የተመዘገበበት ነው። የኦዝማን ዴምቤሌን ጉዳይ ስናነሳ በሚገርም ሁኔታ በተለይ የባለፈው ዓመት ወደ 9 ቁጥር ቦታ ላይ አሰልጣኝ ሉዊስ ኤንሪኬ ካመጡት በኋላ ለሱ ውለታ እንዳለበት መቁጠር ይቻላል። ምክንያቱም ያ ቦታ ባሎን ዶር አስገኝቶለታል። ያ ቦታ ለፓሪስ ሰን ዠርመን በትልቅ ደረጃ ትልቅ ተጽዕኖ ፈጥሮ የአውሮፓ ቻምፒየንስ ሊግን ይዞ የመጣና ኦዝማን ዴምቤሌም በጣም ፍሎሪሽ እንዲያደርግ ራሱን እንዲያሳይ ያደረገ ቦታ ነውና ትናንትናም በዛ ቦታ ላይ ነበር የተጫወተው። ለመከላከል በጣም አስቸጋሪ ተጫዋች አድርጎታል። ከሱ የጨዋታ ባህሪ አንጻር በዛ ቦታ ላይ መጫወቱ 9 ቁጥር በፍራንሳይ ብሔራዊ ቡድንም ጭምር ቢጠቀሙበት የሚያስብል ነውና 9 ቁጥር ቦታ ላይ የሚገርም ሚና እየተጫወተው ሁለት ግቦችን አስቆጥሮ ወጥቷል ኦዝማን ዴምቤሌ። ዘንድሮ ግን እንዳምና በጣም የተሳካለትን ጊዜ አላሳለፈ። ምክንያቱም በጉዳት ረጅም ሳምንታትን አልነበረም። በግብ በሚያስቆጥራቸው የግብ መጠኖችን በጣም የቀነሰበት ነው ማለት ይቻላል። በእነዚህ ጨዋታዎች ዙሪያ ብዙ እየተባለ ይገኛልና ለሁሉም ጨዋታው በዚህ መንገድ የተጠናቀቀ ነበረ። ለባርሰሎናም ለሊቨርፑልም ምንም አይነት ሬሞንታዳ ያልተመዘገበባቸው ጨዋታዎች ነበሩ። ለሁሉም እነዚህን ጨዋታዎች ጥቂት ነጥቦችን አነሳን። አርነ ስሎት በቀጣይ እንግዲህ ትኩረት ቸውን ወደ አውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ያደርጋሉ ተብሎ ይጠበቃል። ትናንትና ኡጎ ኤኪቲኬ ተጎድቶ ወጥቷል። የሚያሳስብ ይመስላል። ዛሬ የሚደረጉ ጨዋታዎችን እንመልከት። አርሰናል ከስፖርቲንግ ሊዝበን ምሽት 4 ሰዓት ላይ ይደረጋል። በጣም አስፈላጊ ጨዋታ ነው። በመጀመሪያው ጨዋታ ላይ አርሰናል 1-0 በሆነ ጠባብ ውጤት አሸንፎ ነበር የተመለሰው። የመልሱ ጨዋታ ደግሞ ከስታዲዮ ጆዜ አልቫሌድ 1-0 ውጤት መልስ በባለፈው በቦርመዝ ጨዋታ አርሰናል በኤምሬትስ ስቴዲየም መሸነፉን ተከትሎ ምናልባት በስነልቦና ጫና እንዳይፈጠርበት የሚሉ ሀሳቦች ሲነሱ ነበር። በዚህ ጨዋታ ላይ እነማን ይሰለፋሉ፣ ጉዳቶች፣ ሚኬል አርቴታ ምን አለ የሚሉ ዝርዝር ጉዳዮችን እያነሳው ቆያለሁ። አሁንም ቢሆን ቡካዮ ሳካ እንዲሁም ደግሞ እነ ዴክላን ራይስን የተመለከቱ አዳዲስ ጉዳዮች የተሰሙበት ትናንትና ጋዜጣዊ መግለጫ ሚኬል አርቴታ አድርጓል። ከዛ አስቀድሜ ግን ትናንትና የእናንተን ሀሳቦች ላቅርብ። ጥቂት መልእክቶችን መርጬ ያነሳለሁ። ትናንትና የመጡልን ግምቶች አሉ። ዛሬም ግምቶቻችሁን ላኩልን። አርሰናል ከስፖርቲንግ ሊዝበን፣ ሪያል ማድሪድ ከባየር ሙኒክ የሚያደርጉት ጨዋታ ማን ወደ ቀጣዩ ዙሪያ ያልፋል፣ ግማሽ ፍጻሜውን ማን ይቀላቀላል የሚለውን እስቲ ሀሳብ አስተያየቶቻችሁን ላኩልን። ነጅብ ሰንገሮ ትናንትና የቼልሲ ደጋፊ ነው። ነጅብ ሰንገሮ ማንቸስተር ዩናይትድ እንግዲህ ሽንፈት አጋጥሞታል። ሊድስ ዩናይትድ ጥሩ ነበረ ብሏል። ከትናንትና በስቲያ የነበረውን ጨዋታ ሊቨርፑልን ጨዋታ ሲገምት 3-1 በሆነ ውጤት ሊቨርፑል ያሸንፋል ብሎ ነበረ። ባርሰሎናም 3-1 በሆነ ውጤት ያሸንፋል ብሎ ግምቱን አስቀምጦ ነበረ። በትክክል አልተገመተም። ሳይፈዲን ፓሪስ ሰን ዠርመን 3-2 በሆነ ውጤት ያሸንፋል፣ ባርሰሎናም አትሌቲኮ ማድሪድን 3-2 ያሸንፋል ብሎ ነበር። በትክክል የተገመተ ውጤት አይደለም። አሸናፊ ከደቡብ አፍሪካም የጻፈልን መልእክት አለ። ማኑኤል ኡጋርቴ ለዩናይትድ የሚመጣ ተጫዋች አይደለም፣ መሸጥ አለበት ብሏል። ካምባክ የሚጠበቅበት የቻምፒየንስ ሊግ ጨዋታ የአትሌቲኮ ማድሪድና የባርሰሎና ይሆናል ብሎ ግምቱን አስቀምጦ ነበር። ነገር ግን ካምባክ አልነበረም። አትሌቲኮ ማድሪድ በባርሰሎና 4-1፣ ሊቨርፑል ደግሞ ፓሪስ ሰን ዠርመን 2-1 ያሸንፋሉ የሚል ግምቱን አስቀምጦ ነበረ። አህመድ ከጅቡቲ በቻምፒየንስ ሊግ ላይ ሊቨርፑል 3-2 ይሸነፋል፣ አትሌቲኮ ማድሪድም እንዲሁ ያልፋል፣ ነገር ግን ባርሳ 3-2 ያሸንፋል የሚል ሀሳቡን ልኮልን ነበረ። ከዛ ውጪ በርከት ዳኛው ስለ ጻፍክልን መልእክት ከልብ እናመሰግናለን። ሬድዋን ሁሴን አትሌቲኮ ማድሪድ 3-2 ባርሰሎናን ያሸንፋል ብሏል። በአግሪጌት 3-2 የተጠናቀቀ ጨዋታ ነው። 5-2 ባርሰሎና ይሸነፋል በአግሪጌት የሚል ነበረ። የፓሪስ ሰን ዠርመን ጨዋታ ደግሞ 2-2 ይጠናቀቃል የሚል ግምቱ ልኮልን ነበረ። ሊቨርፑል ይሸነፋል ያለን ደግሞ ስራዊት ጳውሎስ
የተባለ አድማጫችን ነው። ሁላችሁንም ከልብ እናመሰግናለን። ሽመልስ ከኳታር ዶሃ ባርሰሎና አትሌቲኮን 3-1 ያሸንፋል፣ ሊቨርፑል ግን ዛሬ 2-1 ይሸነፋል የሚል ግምቱን አስቀምጦ ነበረ። የተደራጀ ቡድን አለው ፓሪስ ሰን ጀርመን። በተረፈ አርሰናል በእርግጠኝነት ይህንን ዋንጫ ፕሪሚየር ሊጉን ያሸንፋል። ሲቲ ነጥብ አለመጣሉን በምንም እርግጠኛ መሆን አይቻልም የሚል ሀሳቡን አካፍሎናል። ታሪኩ ከደቡብ አፍሪካ ከልብ እናመሰግናለን ስለ ጻፍክልን መልእክት። እንዲሁ ሊቨርፑል 3-1 ያሸንፋል የሚል ግምቱን ልኮልን ነበር። እንደዛ በትክክል የተገመቱ ግምቶች አልነበሩም። ዛሬስ የተኛው አድማጭ እንግዲህ በትክክል ይገምታል? ነገ በስፋት እንመለስበታለን። ግምቶቻችሁን ላኩልን። አርሰናል ቤት ቡካዮ ሳካ፣ ዴክላን ራይስ እንዲሁም ጁሪን ቲምበር፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ ትናንትና ኦፕን ትሬኒንግ ሴሽን ነበረ። ለብዙሃን መገናኛዎች ክፍት የሆነ ልምምድ በለንደን ኮሎኒ ነበረ። ከስፖርቲንግ ሊዝበን ጨዋታ አስቀድሞ በዚህ ልምምድ ላይ የአርሰናል ልምምድ ላይ እነዚህ ተጫዋቾች አልነበሩም። 5 የአርሰናል ወሳኝ ተጫዋቾችና ብዙ የሚያስብለው ዴክላን ራይስ እንደሚታወቀው የጃፓን የእንግሊዝ ብሔራዊ ቡድን ጨዋታ አምልጦት እንደነበረ ይታወቃል። ከዛ በኋላ ስፖርቲንግ ሊዝበን ጨዋታና የቦርመዝ ጨዋታ ላይ ተመልክተነው ነበረ። ነገር ግን ትናንትና ልምምድ አልሰራም። ቡካዮ ሳካም ሌሎችም ተጫዋቾች ለምሳሌ ጁሪን ቲምበር ለመጨረሻ ጊዜ በሜዳ ላይ ተመለከትነው የኤቨርተን ጨዋታ ላይ እንደነበረ ይታወቃል። 2-0 አርሰናል ባሸነፈበት ጨዋታ ላይ። ከዛ በኋላ ግን ሌሎች ጨዋታዎች ላይ ያልተመለከት ነው። ጁሪን ቲምበር አሁንም ትናንትና ከልምድ ውጪ ነውና ቡካዮ ሳካ ወይም ደግሞ ጁሪን ቲምበር አንዳቸው ለጨዋታው ዝግጁ ይሆናሉ ተብሎ ይጠበቃል። ዛሬ ጠዋት የሚሰሩ ልምዶችን በዛ ላይ የሚደረግላቸው ምርመራ እንመለከትና የመጨረሻ ውሳኔን እንወስናለን ብሏል። ከሰሞኑ አንድ ደጋፊ በተደጋጋሚ እኛም አንስተነዋል። የማንቸስተር ሲቲ ደጋፊ በለንደን በስታንፈርድ ብሪጅ የአንድ የአርሰናል የውሃ መጠጫ ወደ አፉ አስጠግቶ በአርሰናል ላይ ሲቀልድ ነበርና እሱን ደጋፊ ተመልክተዋል ወይ ተብሎ ተጠየቀ። ሚኬል አርቴታ አንድ ደጋፊ ያን ያክል ትኩረት አልሰጥም የሚል አስተያየቱን ሰጥቷል። ከዛ ተጨማሪ ያንን ምስል ብዙዎች እኛም ስናነሳው ነበረ። ለአርሰናል ተጫዋቾች ሚኬል አርቴታ ማሳየት አለበት አርሰናል ምን ያክል እየተቀለደበት እንደሆነ፣ እንዲሁም ለዛ ነገር ምላሽ መስጠት አለባቸው በሚለው ላይ ሚኬል አርቴታ ተጠይቆ ነበረ። ነገር ግን ሚኬል አርቴታ የሰጠው አስተያየት በጭራሽ ለአርሰናል ተጫዋቾች ያንን አላሳዩአቸውም። እኔ ለአርሰናል ተጫዋቾች የማሳያቸው ነገር ቢኖር ፍቅርን ነው። እንዴት እዚህ ደረጃ ላይ በዚህ ያክል ደረጃ ቡድኑን ማገልገላቸውን ተከትሎ ሰዎች ለነሱ ያላቸውን ፍቅር ነው ማሳየት የምፈልገው። ምንም አይነት ተጽዕኖ እንዲገባባቸው አልፈልግም። ምንም አይነት ፍርሃት በቀጣይ ጨዋታዎች ላይ እንዲኖር አልፈልግም። ትልቅ እንግዲህ መነሳሳት ከነሱ እጠብቃለሁ፣ ከተጫዋቾች፣ ከአርሰናል ደጋፊዎች፣ ከኔም ጭምር ያንን እጠብቃለሁ። ምንም አይነት ፍርሃት በዚህ ሰዓት ላይ አይጠበቅም ብሏል። በጣም አስገራሚ ጥያቄም ቀርቦለታል። 6 ዓመት ከግማሽ በአርሰናል የቆየበት ወቅት ነው ሚኬል አርቴታና በዚህ ወቅት ላይ በብዙሃን መገናኛዎች በተንታኞችም ሚኬል አርቴታ በዚህ ዓመት ዋንጫ ካላመጣ እንደ ፌለር እንደ ውድቀት የሚቆጠር ነው ይላሉ። ደጋፊዎችም ጭምር ብዙዎች ያንን የሚስማሙበት ሀሳብ ነው። ሚኬል አርቴታ ያ ተመሳሳይ ጥያቄ በጋዜጠኞች ቀርቦለት ነበረ። 6 ዓመት ከግማሽ በዚህ ወቅት ላይ በአርሰናል ቤት በ6 ዓመት ከግማሽ ቆይታ ይህ ሳምንት ትልቁ ቻሌንጅ ነው ወይ ላንተ ወይም ደግሞ በጣም ከባዱ ወቅት ነው ወይ ተብሎ ተጠይቆ ነበር ሚኬል አርቴታ። እሱ ግን በተቃራኒ ነው ነገሩን የተመለከት ነው። በ6 ዓመት ከግማሽ የአርሰናል ክለብ ትልቅ እድል ነው፣ ትልቁ ኦፖርቹኒቲ ነው። ዋንጫ ማሸነፍ ወደ ቀጣይ ጉዞር የምንቀላቀልበት በደንብ እድገቱን የአርሰናል ፕሮግረስን የምንመለከትበት የሚል አስተያየቱን ሲሰጥ ነበር። ከዛ ውጪ በአርሰናል ቤት የማርቲን ዙቢሜንዲ ጉዳይ በጣም ስለመዳከሙ ይነሳል። አንድ ቁጥር ብቻ ላንሳ። በሜዳ ላይ እንግዲህ በአውሮፓ 3ኛው በአማካኝ ስፍራ ተጫዋቾች መካከል በ5 ትልቅ ሊጎች ከዶሚኒክ ሶቦዝላይ እንዲሁም ደግሞ ከፍራይቡርጉ ማክሲሚሊያን ኤግስቲን በመቀጠል ብዙ ደቂቃዎችን በሜዳ ላይ ያሳለፈ ነው። በእርግጥ ዴክላን ራይስም በዛው በቅርብ ርቀት 6ኛ 7ኛ ደረጃ ላይ የሚቀመጥ አማካኝ ነው። ብዙ ደቂቃዎችን በሜዳ ላይ በማሳለፍና እሱ በጣም ስትራግል እያደረገ ይገኛል። ነገር ግን ሚኬል አርቴታ ማርቲን ዙቢሜንዲን በተመለከተ የሰጠው አስተያየት አለ። አንድም ሲንግል ተጫዋች በፕሪሚየር ሊግ ላይ በሱን ያክል ደረጃ እየተጫወተ ያለ ተጫዋች አትጠሩልኝም የሚል ለተጫዋቹ ያለውን ድጋፍ የገለጸበት ነው። ከዛ በተጨማሪም በ140 ዓመታት የክለቡ ታሪክ እኮ አርሰናል በዚህ ያክል ደረጃ ስኬታማ ነው ወይም ደግሞ ቻምፒየንስ ሊግ 2 ተከታታይ ዓመት ላይ ሰሚ ፋይናል ላይ ተገኝቶ 3 ተከታታይ ዓመት ላይ ኳርተር ፋይናል ላይ ተገኝቶ አያውቅም። ፕሪሚየር ሊግም ደግሞ ከ2 ዓመታት በኋላ ለማሸነፍ ተቃርበናልና ወሳኙ ጥሩ ጉዞ ላይ ያለ ቡድን ነውና ምንም ውድቀቶች የሚታዩብን ወቅት ላይ አይደለንም ብሏል። በዚህ ጨዋታ ዙሪያ እንግዲህ ብዙ ነጥቦችን ማንሳት ይቻላል። ለሁሉም ካለን ሰዓት አንጻር አርሰናል ግን ይህንን ጨዋታ አሸንፎ ወደ ቀጣዩ ዙሪያ ያልፋል ተብሎ ይጠበቃል። አትሌቲኮ ማድሪድን የሚገጥመው አርሰናል ይሆናል ተብሎ ይጠበቃል።
ይቻላል። ግምቶቻችሁን ላኩልን። ምሽት 4 ሰዓት በኤምሬትስ ስቴዲየም እነማን ከጉዳታቸው አገግመው በተለይ ዴክላን ራይስ፣ ማርቲን ዙሜንዲ ይኖራሉ ተብሎ ይጠበቃል። የቡካዮ ሳካ ነገር አጠራጣሪ ነው። ጁሪን ቲምበርም ነገር ግን ፒየር ኤንካፒ በዚህ ጨዋታ ላይ በደንብ የሚያስፈልግ አይነት ተጫዋች እንደሆነ በልበ ሙሉነት መናገር ይቻላል። ለሚኬል አርቴታ በጣም አስፈላጊ ጨዋታ፣ ለአርሰናልም አስፈላጊ ጨዋታ ነው። ግማሽ ፍጻሜውን ከተቀላቀለ ለቀጣይ ለማንቸስተር ሲቲ ጨዋታ በሜንታል ደረጃ በደንብ የሚዘጋጅበት አይነት መርሃ ግብር ነው። እነማን በሜዳ ላይ ይኖራሉ? የባለፈው ጨዋታ በጣም ከባድ ነበረ። በሜዳው ግን የሚያደርገውን ጨዋታ አርሰናል በቀላሉ ያሸንፋል ተብሎ ይጠበቃል። ከስፖርቲንግ ሊዝበን ጋር ምሽት 4 ሰዓት ላይ ይደረጋል። ሌላኛውን ጨዋታ እንመልከት። በተለይ እዚህ ጨዋታ ላይ ጥቂት ነጥቦችን የማነሳው አትሌቲኮ ማድሪድ የሚገጥመው አርሰናል ወይስ ደግሞ ስፖርቲንግ ሊዝበን እንዳልነው ሁሉ የፓሪስ ሰን ዠርመን ተጋጣሚ ሪያል ማድሪድ ነው ወይስ ደግሞ ባየር ሙኒክ? ሬሞንታዳ በሪያል ማድሪድ በኩል እንመለከታለን ወይስ ደግሞ በጣም የተቀዛቀዘ ጨዋታ የባየር ሙኒክን የበላይነት እናያለን? በጣም ብዙ የሚያነጋግር ጉዳይ ነው። በዚህ ጨዋታ ዙሪያ ጋዜጣዊ መግለጫ ላይ ከተገኙ ተጫዋቾች መካከል ከአርቤሎ ጋር ጁድ ቤሊንጋም አንደኛው ነውና ቨርሳታይል መሆኔ በጣም ጎርቶኛል። አንዳንድ ጊዜ ቪክቲም ሆኛለሁ በዚህ ጉዳይ ላይ ብለዋል። ብዙ ቦታዎች ላይ መጫወቴ ለምሳሌ የመጀመሪያ አመት ላይ ዘንድሮ ያስቆጥራቸውን ግቦች ስናነሳ 6 ግቦችን አስቆጥሯል። 4 አሲስቶች አሉ። 10 የግብ ተሳትፎ ነው። ባለፈው የመጀመሪያ ውድድር ዘመን ላይ 23 ግቦችን አስቆጥሮ 13 አሲስቶች ነበሩት። ለባሎን ዶር እንኳን ሲታጭ ነበረ። ባለፈው አመት ደግሞ 15 ግቦችን አስቆጥሯል። 15 አሲስቶች አሉ። ዘንድሮ በእርግጥ ጉዳት ላይ ነበረ። ነገር ግን ብዙ ቨርሳታይል መሆኑ ብዙ አማራጮች ላይ መጫወቱ በጣም ከሱ ምርጥ ኳሊቲን እንዳያገኝ ቡድኑ እንዳገደው ወይም ደግሞ ያ ትንሽ እንደገደበው የሚያሳይ አስተያየቱን ሰጥቷል። ከሊያን ምባፔ በዚህ ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ከትናንትና በስቲያም ልምድ ሲሰራ ነበር። ትናንትናም አንስተናል። ባለፈው ጨዋታ ላይ ያልነበረበት ጨዋታ እንደነበረ ይታወቃል። ሪያል ማድሪድ ይህንን ውጤት ቀልብሶ ያልፋል ወይ? በተለይ የባየር ሙኒክ ቡድን ከ100 በላይ ግቦችን አስቆጥሯል። ገና ኮዲው በጣም የሚያስገርም ነው፣ አስፈሪ ነው። ሉዊስ ዲያዝ፣ ሃሪኬን እንዲሁም ደግሞ ማይክል ኦሊሴ በተለይ ማይክል ኦሊሴ በመጀመሪያው ዙር ጨዋታ ላይ የሪያል ማድሪድን ተከላካዮች ሲቀልድባቸው ነበር። አስቡት አሁን ደግሞ በአሊያንዝ አሬና በሚደረገው ጨዋታ ላይ ምን ያክል ጠንካራ ሆኖ ሊቀርብ እንደሚችል ለሁሉም ጨዋታው ሰፊ ግምት የሚሰጠው ለባየር ሙኒክ ነው። ምሽት 4 ሰዓት ላይ ይደረጋል። እነዚህን ጨዋታዎች በተመለከተ ነገ አዳዲስ ነጥቦችን እናነሳለን። ሌሎች ዝርዝር ጉዳዮችን ላንሳ። ከአርሰናል ከአንዶኒ ኢራዮላ ጋር በተያዘም እንዲሁም ማንቸስተር ዩናይትድና አርሰናልን የተመለከቱ አንድ ሁለት ዝውውሮችን ላንሳ። አንዶኒ ኢራዮላን በተመለከተ በአሰልጣኝነታቸው በውድድር ዓመቱ መጨረሻ ላይ ከቦርመዝ ጋር እንደሚለያዩ የተረጋገጠ ጉዳይ ሆኗል። እነ ቤን ጃኮብስ ሌሎችም ዚ አትሌቲክም እነ ቶክ ስፖርት ላይ ዘገባዎቹን ማግኘት መመልከት ትችላላችሁና በኢንተርናሽናል ብሬክ ወቅት ላይ ትልቅ ድርድር ሲደረግ ነበረ። ነገር ግን አሰልጣኙ ፕሪፕላን ያደረጉት አስቀድመው ያቀዱት ነውና በቦርመዝ አሰልጣኝነታቸው እንዲቆዩ ለ15 ወራት ድርድር ሲደረግ ነበረ። አሁን ክለቡ የእሳቸውን ውሳኔ ሪስፔክት ማድረግና በጥሩ ግንኙነት ነገሩን ማጠናቀቅ ይፈልጋል። አንዶኒ ኢራዮላ በአመቱ መጨረሻ ላይ ከቦርመዝ ጋር ይለያያሉ። ወዴት ሊሄዱ ይችላሉ የሚለው የሚጠበቅ ነው። ነገር ግን አንዳንድ ትልቅ ውጤቶችን እናንሳ። ለምሳሌ ዲሴምበር 2023 ላይ ማንቸስተር ዩናይትድን 3-0 ያሸነፉበት ጨዋታ አርሰናልን በተደጋጋሚ በተለይ ለሚኬል አርቴታ የሚከብድ አይነት ቡድን እንደሆነ ይታወቃል። ባለፈው የሳምንቱ መጨረሻ ጨዋታም 2-1 በሆነ ውጤት አርሰናልን ያሸነፉበት በዋንጫ ፉክክሩ ላይ ትልቅ ሴ ያለው ጨዋታ እንደነበረ ተመልክተናል። ብዙ ማለት ይቻላል። ማንቸስተር ሲቲን 2024 ኖቬምበር 2 ላይ በተደረገው ጨዋታ 2-1 በሆነ ውጤት ያሸነፉበት በቪታሊቲ ሮድ የተደረገ ጨዋታ አለ። ማንቸስተር ዩናይትድ አርሰናል በተደጋጋሚ በአንዶኒ ኢራዮላ እንግዲህ በትር የቀመሱ ክለቦች ናቸው ብሎ መናገር ይቻላል። በዚህ ጉዳይ ላይ ፋብሪዚዮ ሮማኖ አንድ አስተያየት ሲሰጥ ነበር በዩቲዩብ ላይ አንዶኒ ኢራዮላን በተመለከተ ቀጣይ የማንቸስተር ዩናይትድ አሰልጣኝ ይሆናሉ ወይ እድል አላቸው ወይ በሚል ተጠይቆ ነበር። አው በትክክልም አሰልጣኙ ወደ ማንቸስተር ዩናይትድ ኃላፊነት ቢመጡ ሊቀበሉት የሚችሉት አይነት ጨዋታ ነው ተብሎ ሲነሳ ነበር። በእርግጥ ከማይክል ካሪክ ጋር በተያዘ ምንም አይነት ለውጦች ላይኖሩ ይችላሉ። በተለይ በሊድስ ዩናይትድ የተሸነፈበት መንገድ ማይክል ካሪክ ላይ ሁሉ ጊዜ እንደዚህ አይነት ጫናዎች አሉ። ማንቸስተር ዩናይትድ አንድ ሽንፈት ጥያቄዎችን ይዞ የሚመጣ ነውና ከማይክል ካሪክ ጋር በተያያዘ ያንን ተመልክተናል። ለሁሉም አንዶኒ ኢራዮላ በማንቸስተር ዩናይትድ አዲሱ አሰልጣኝ ይሆናሉ ተብሎ ሊጠበቅ ይችላል። ማይክል ካሪክም ኃላፊነቱ ላይሰጠው የሚችልበት እድል የለም። ስለዚህ እነዚህ ትልልቅ ስሞች ናቸው። ሌሎችም አሰልጣኞችን ማንቸስተር ዩናይትድ በአማራጭነት መመልከቱ አይቀርም። ነገር ግን ለእናንተ ማይክል
ማይክል ካሪክ ወይስ ደግሞ አንዶኒ ኢራዮላ ቀጣዩ የማንቸስተር ዩናይትድ አሰልጣኝ ቢሆን ትመርጣላችሁ የሚለውን ሐሳባችሁን ላኩልን። ከአልታይ ባይንደር ጋር በተያዘ የተሰማ ጉዳይ አለ። ዴይሊ ሜል ላይ ወይም ደግሞ ክሪስ ዊለር ይዞት የወጣው ዘገባ ነው። ባይንደር ከቤሺክታሽ ጋር በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ስምምነት ላይ ደርሷል። ግብ ጠባቂው ከማንቸስተር ዩናይትድ ጋር በውድድር ዓመቱ መጨረሻ ላይ እንደሚለያይ ይጠበቃል። በሁለተኛ ግብ ጠባቂነት የውድድር ዓመቱን ጀምሯል። በተለይ ሶል ለመንስ ከመጣ በኋላ በቱርክ ሱፐር ሊግ ላይ እንመለከተዋለን። ቱርካዊ እንደሆነ ይታወቃል። ነገር ግን የቱርኩ ክለብ ቤሺክታሽ ከማንቸስተር ዩናይትድ ጋር በተጫዋቹ ዝውውር ክፍያ ድርድር ላይ ማድረግና መስማማት ይኖርባቸዋል ተብሏል። ጁኒየር ክሩፒን የተመለከተ ጉዳይ ላንሳ። ከቦርመዝ ማንቸስተር ዩናይትድ ማርኮ ሰኔሲን እንዲሁም ደግሞ ጁኒየር ክሩፒን ይፈልጋልና ክሪስ ዊለር ነው ይህንንም ዘገባ ይዞ የወጣው። በተለይ የተጫዋች ክሩፒ ከአርሰናል ጋር ስሙ ሲያያዝ ነበር። እስከ 55 ሚሊዮን ፓውንድ አካባቢ ሊወጣበት የሚችል ከሎሪዮ በ12 ሚሊዮን ፓውንድ ቦርመዝ ያስፈረመው ተጫዋች ነው። አንድ የውድድር ዘመንን ብቻ ነው ወይም ደግሞ የመጀመሪያ የውድድር ዘመኑ ላይ ይገኛል። 10 የፕሪሚየር ሊግ ግቦችን ያስቆጠረ ተጫዋች ነው። ብዙ እየተባለ የሚገኝ ተጫዋች ነው። ከማንቸስተር ዩናይትድ ጋር በተያያዘ እነዚህ ጉዳዮች ካነሳን ማንቸስተር ሲቲን በተመለከተ አርሰናል የሚፈልገው አንድ ተጫዋች አለ። ኤድዋርዶ ኮንሴሳኦ የሚባል በብራዚል በጣም ትልቅ ተስፋ የተጣለበት የ16 ዓመት ተጫዋች ነው። በፓልሜራስ በብራዚል ታዳጊ ብሔራዊ ቡድኖችም ጭምር ጥሩ ተስፋ ተጥሎበታል። 87 ሚሊዮን ፓውንድ አካባቢ ይገመታል ይሉታል። ነገር ግን ከዛ አነስ ባለ ክፍያ ሊዘዋወር የሚችል ተጫዋች ነውና ማንቸስተር ሲቲ ይህንን ተጫዋች ትኩረት አድርጎ እየሰራበት ይገኛል ተብሏል። በፍራንክ ጄምስ ላምፓርድ በኩል ደግሞ ቸልሲ በቅርቡ ክሪስታል ፓላስ ያስፈረመው በጣም ምርጥ የሚባል የ10 ቁጥር ተጫዋች አለ፣ ጄሲ ዴሪ የሚባል በቀጣይ ዓመት ኮቬንትሪ በቀጥታ ወደ ፕሪሚየር ሊጉ ሲመጣ ፍራንክ ጄምስ ላምፓርድ ይህንን ተጫዋች ማስፈረም ይፈልጋል የሚሉ ዘገባዎች ወጥተዋል። በቸልሲ በኩል ሌሎች አዳዲስ ጉዳዮችም አሉ። በስፋት በሌሎች ሰዓቶቻችን ላይ ይዘን የምንመለስ ነው የሚሆነው። ለሁሉም የዛሬ ጉዳዮቻችንን እዚህ ላይ ያጠናቀቀን። ግምት፣ አስተያየት፣ ሀሳቦቻችሁን ላኩልን። ነገ በአዳዲስ ጉዳዮች እንመለሳለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።